fajirti barintu nagaanu saqam barri kuni nagata Duban fajirti barintu nagaanu saqam barri kuni nagata የዘንድሮ የኢሬቻ በዓል በተለየ ድምቀት እየተከበረ እንደሚገኝ አባ ገዳዎች ገለጹ። ኢሬቻ ከአያት ቅድመ አያቶቻችን የወረስነውና ለልጆቻችን ጠብቀን የምናስተላልፈው በዓል ነው ሲሉ የ2018 ሆረ ፊንፊኔ ታዳሚዎች ገለጹ። ኢሬቻ ለሀገራዊ ሰላምና አብሮነት ያለው አበርክቶ ከፍተኛ መሆኑን በዓሉን የታደሙ ብሔር ብሔረሰቦች ተናገሩ። በነገው ዕለት በቢሾፍቱ ከተማ የሚከበረው የሆራ አርሰዴ በዓል ለማክበር በርካቶች ወደ ቢሾፍቱ ከተማ እየገቡ ነው። የኦሮሞ ሕዝብ ልዩ መገለጫና የገዳ ስርዓት ነጸብራቅ የሆነው ኢሬቻ የ2018 ሆረ ፊንፊኔ በመዲናችን አዲስ አበባ በታላቅ ድምቀት ተከብሯል። ተመልካቾች እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ ለማለት እንወዳለን። ከኢትዮጵያ ቴሌቪዥን ልዩ የኢሬቻ ቀን የሰባሳ ዜናዎቻችንን አርዕስቶቹን በማስቀደም ጀምረናል። ከዚህ ከአዲስ አበባ ሸጎሌ ከሚገኘው ዋናው ስቱዲዮ ሀብታሙ ተክለስላሴ ዜናዎቹን ወደ እናንተ እያደረስኩኝ አብሬያችሁ ቆያለሁ። የሆረ ፊንፊኔ የኢሬቻ በዓል ምን መልክ ነበረው? ዛሬ በዜናዎቻችን በስፋት እንቃኛቸዋለን። ነገ በቢሾፍቱ የሚከበረው የሆራ አርሰዴ ኢሬቻ በዓል ዋዜማ ላይ እንደመገኘታችን ደግሞ በቢሾፍቱ ጊዜያዊ ስቱዲዮ የሚገኙ ባልደረቦቻችን አሸናፊ እንዳልና ሜሮን ምትኩ ቆየት ብለው የሚያነሷቸውን ጉዳዮች ያስተዋውቁናል። እንኳን አደረሳችሁ ሜሮንና አሸናፊ፣ የያዛችኋቸውን ጉዳዮች ማስተዋወቅ ትችላላችሁ። እናመሰግናለን ሀብታሙ። ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። እንኳን ለኢሬቻ በዓል በሰላም አደረሳችሁ። በዛሬው ዕለት እንግዲህ የሆራ ፊንፊኔ በደመቀ ሁኔታ ነው የተከበረው። እሱንም የተመለከቱ እንዲሁም ደግሞ በሆራ አርሰዴን ደግሞ በደመቀ ሁኔታ ለማክበር ደግሞ የተደረጉ ያሉ ዝግጅቶች ምን ይመስላሉ የሚለውን ደግሞ ሪፖርተሮቻችን በተለያዩ ቦታ ላይ ነው የሚገኙት። አዎ ቀደም ሲል እንግዲህ አሸናፊ እንደገለጸላችሁ አሁን የምንገኝበት በነገው ዕለት ሆራ አርሰዴ በደማቅ ሁኔታ የሚከበርበት ስፍራ ነው። እዚህ ሆነን ደግሞ አሸናፊ እንዳለና ሜሮን ምትኩ ዜናዎችን ወደ እናንተ ያደረሰን ቆይታ እናደርጋለን። በቀጥታ መስመራችን ላይም የገቡ ሪፖርተሮቻችን ለነገ እየተደረገ ያለው ቅድመ ዝግጅት ምን ይመስላል፣ ዛሬስ በአዲስ አበባ የተካሄደው ሆራ ፊንፊኔ ምን ይመስል ነበር የሚሉትን ዘገባዎች ወደ እናንተ በኋላ ላይ የምናደርስ ይሆናል። አሁን ግን አዲስ አበባ ወደሚገኘው ስቱዲዮአችን እንመለሳችሁ። አሸናፊና ሜሮንን ከልብ እናመሰግናለን። እንቀጥላለን። ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ወደ ዜናዎቻችን እናልፋለን። ያለፈው ይመስገን መጪውም ይለመን በመልካ በቱሉ ሰላም ፍቅር ዘመን ቂም ያለው ይታረቅ የሰራ ይመረቅ ወንዝና ተራራን በህብረት ተጉዞ መሬ ሆይ በል እርጥብ ሳሩን ይዞ የብዙሃን መድረክ የቱሪስት መታያ ደምቆ መዋያ ነው የውበት ገበያ ኢትዮጵያ ከህዝቦቿ ጋራ እንደ ሳር ቅጠሉ አሁን ታንሰራራ Gadambula yuleo
በድጋሜ እንደምቆይታችኋል ተመልካቾቻችን። አሁን በዛሬው ዕለት በታላቅ ድምቀት የተከበረውን የሆረ ፊንፊኔ የአዲስ አበባውን የኢሬቻ በዓል የተመለከቱ ጉዳዮችን እናስቀድማለን። አብራችሁን ቆዩ። የዘንድሮ የኢሬቻ በዓል በተለየ ድምቀት እየተከበረ እንደሚገኝ አባገዳዎች ገልጸዋል። መጪው ትውልድም በዓሉን ከቀደሙ አባቶቹ በመረከብ ጠብቆ ሊያስቀጥለው ይገባልን ብለዋል። ዛራ መሐመድ ተከታዩን አዘጋጅታለች። ኢሬቻ የኦሮሞ ሕዝብ ከተለያየ አቅጣጫ በአንድ ስፍራ ተገናኝቶ የሚያከብረው በዓል በመሆኑ ትልቅ ስፍራ ይሰጠዋል። ኢሬቻ የዝናብ ወቅት ማለቁን ተከትሎ በመስከረም መጨረሻ ላይ በተለያዩ ባህላዊ ክንውኖች የሚከበር ነው። በዓሉን ለማክበር በስፍራው የሚገኙ ሰዎች ባህላዊ አልባሳትን በመልበስ እርጥብ ሳርና አደይ አበባን በመያዝ በገዳ ስርዓት መሰረት አባገዳዎችና ሀደ ሲንቄዎችን እንዲሁም አቅመ ደካሞችን በማስቀደም ወደ ስፍራው ይጓዛሉ። በዚህ ወቅት አባገዳዎችና ሀደ ሲንቄዎች ፈጣሪ ወይንም ዋቃ ምህረትን እንዲሸራቸው መጪው ጊዜ ሰላም እንዲሆን የተዘራው እንዲያፈራ ፈጣሪን ይለምናሉ። የዘንድሮ የሆረ ፊንፊኔ ኢሬቻም በዚሁ መልክ እየተከበረ ነው። የተደረገው ዝግጅትም እንዳስደሰታቸው የኦሮሞ አባገዳዎች ህብረት ሰብሳቢ አባገዳ ጎበና ሆላ ገልጸዋል። ከዚህ ቀደም በሆረ ፊንፊኔ ኢሬቻ የምናከብርበት ስፍራ ዛሬ የበለጠ ጸድቶና ለበዓሉ ዝግጁ ሆኖ አግኝተነዋል። በዚህ ስፍራ የሚገኘው ታዳሚም ከጠዋት አንስቶ እስከ እኩለ ቀን ምስጋናውን አቅርቦበታል። ስፍራውን በዚህ መልኩ ዝግጁ ስላደረገልን የአዲስ አበባ ከተማ አስተዳደርን እናመሰግናለን። ኢሬቻ ማለት እርቅ ነው። ኢሬቻ ማለት ሰላም ነው። ኢሬቻ ማለት ትውውቅ ነው። ከምዕራብ ከምስራቅ ከደቡብ እስከ ሰሜን የኢትዮጵያ ብሔር ብሔረሰቦች ሁሉ እዚህ ተገኝቶ ስለ ሰላም ስለ እርቅ ማጠየቅና ማለመን ስለሆነ ይሄ ኢሬቻ መቀጠል አለበት። የዘንድሮ የኢሬቻ በዓል ከወትሮ የተለየ ነው። መጪው ትውልድም ባህሉን ጠብቆ ሊያስተዋውቀው ይገባል ያሉት ደግሞ የጉጂ ኦሮሞ አባገዳ ገናሌ ኦጋ ናቸው። የዘንድሮ ኢሬቻ ከዚህ ቀደሙ የተለየ ነው። ኢሬቻ ለሀገር ሰላም ፋይዳው የጎላ ነው። ኢሬቻ ምስጋና የማቅረቢያ በዓል ነው። ኢሬቻ ላይ ከኦሮሞ ሕዝብ በተጨማሪ ሌሎች ብሔር ብሔረሰቦች ተገኝተው ወዳጅነታቸውን እየገለጹበት ነው። እኛ የቀደምነው አባገዳዎች ዋጋ ከፍለን ኢሬቻን እዚህ አድርሰነዋል። መጪው ትውልድም ባህሉን ጠብቆ መቀጠልና ማስተላለፍ አለበት። እኛ ሀደ ሲንቄዎች መሳሪያችን ብትራችን ነው። የምንገስጸውም የምንቀጣውም በብትራችን ነው። ሙሽሮች እንድርበታለን። ብትራችንን በተጣሉ ሰዎች መካከል ስናስቀምጠው ጸባቸውን ያቆማሉ፣ ያከብሩናል፣ እርቅም ይፈጽማሉ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ኢሬቻ ከአያት ቅድመ አያቶቻችን የወረስነውና ለልጆቻችን ጠብቀን የምናስተላልፈው በዓል ነው ሲሉ የ2018 ሆረ ፊንፊኔ ታዳሚዎች ገልጸዋል። በዓሉ ህብረ ብሔራዊነትን ያንጸባረቀ መሆኑንም ተሳታፊዎቹ ለኢቲቪ ተናግረዋል። አስተያየታቸውን ባልደረባችን ፍሬው ተረታ እንደሚከተለው አዘጋጅተዋለች። ድባቡ በየአመቱ የተሻሻለ እና ያማረ ሆኖ ህዝቡም እንደዛው እየተስፋፋ ነው የሚሄደው። ግዴታ ኦሮሞ መሆን የለብንም ይሄንን ክብረ በዓል ለመሳተፍ። ስለዚህ እንደ ማንኛውም ሰው መጥቶ ክብረ በዓላችንን ቢሳተፍ ቢታደም ደስተኛ ነኝ እኔ። ኢሬቻ ከአያት ቅድመ አያቶቻችን የወረስነውና ለልጆቻችን ጠብቀን የምናስተላልፈው በዓል እንደመሆኑ እንደምትመለከተው ልጆቼን ይዤ ስለ በዓሉ ምንነት እያስተማርኳቸው እያሳየኋቸው ነው። የተለያዩ ህብረተሰብ ክፍሎችን አይቻለሁኝ እዚህ በዓል ላይ ማለት ነው። የተለያዩ ሙዚቃዎችን የሚጫወቱ ከተለያዩ የሀገራችን ክፍል የመጡ ሰዎችን እያየው ነበር እና ያ ራሱ በጣም አንድ ኢሬቻ ምን ያህል ሰዎችን አንድ የሚያደርግ እንደሆነ በጋራ ትልቅ ነገር እያከበርን እንደሆነ ያየውበት በዓል ነው። የኢሬቻ በዓል በኦሮሞ ህዝብ ዘንድ በጉጉት የሚጠበቅ ትልቅ በዓል ነው። ይህን ታላቅ በዓል ደግሞ ከወዳጅ ቤተሰብ እንዲሁም ከሌሎች ብሔር ብሔረሰቦች እህት ወንድሞቻችን ጋር በፍቅር እያከበርን እንገኛለን። የዘንድሮ የኢሬቻ በዓል ለኔ የተለየ የደስታ ስሜትን ፈጥሮብኛል። የራስን ነገር የሚጠብቀው የሚንከባከበውም ባለቤቱ ነው።
እናም ባህሌን ጠብቄ ለመጪው ትውልድ ሳይበረዝ ለማስተላለፍ ከጓደኞቼ ጋር እዚህ ተገኝቻለሁ። የሆረ ፊንፊኔ ኢሬቻ በዓል በአዲስ አበባ በታላቅ ድምቀት ተከብሯል። በዓሉ ከማልዳ ጀምሮ በአባገዳዎች ምርቃትና በተለያዩ ዝግጅቶች ታጅቦ የተከበረ ሲሆን በስፍራው የነበረው ድባብም በእጅጉ ማራኪ ነበር። የበዓሉን አከባበር ድባብ በተመለከተ ሪፖርተራችን ሳምሶን ገድሉ የሚከተለውን አሰናድቷል። አብረን እንከታተል። አመሰግናለሁኝ። እንግዲህ በዛሬው ዕለት በአዲስ አበባ ከተማ የተከበረው የሆረ ፊንፊኔ የኢሬቻ በዓል እንግዲህ በደማቅ ሁኔታ ተከብሯል። እንግዲህ ከማለዳው 11 ሰዓት ጀምሮ ደማቅ ስነ ስርዓት ነበረ የነበረው። እንግዲህ በደመቀ ሁኔታ አክብረው ተመልሰዋል። የነበራቸውንም ስሜት ሲገልጹ በተለይ ደግሞ ህብረ ብሔራዊነትን ከማጠናከር አኳያ እርስ በርስ ያለውን መስተጋብር ከማሳደግ አኳያ ትልቅ ሚና እየተጫወተ እንደሚገኝ አንስተዋል። እንግዲህ ኢሬቻ የኦሮሞ ህዝብ ብቻ በዓል አይደለም፣ የመላው ኢትዮጵያ በዓልም ጭምር ነው የሚል ሀሳባቸውን አንስተዋል። ከዛም ባለፈ እንግዲህ የበለጠ በተዋወቅን ቁጥር የበለጠ በተቀራረብን ቁጥር ፍቅር ይበዛል፣ አንድነት ይጠነክራል። ይህ አንድነት ደግሞ ለሀገር ትልቅ መሰረት ይሆናል የሚል ሀሳብም ጭምር ያናገርኳቸው እንግዶች አንስተውልኛል። ከዛ ባሻገር እንግዲህ የዘንድሮውን የሆረ ፊንፊኔን የኢሬቻ በዓል ለየት የሚያደርገው በተለይ የታላቁ ኢትዮጵያ ህዳሴ ግድብ ተጠናቆ ከተመረቀበት ማግስት መሆኑ፣ ከዛም ባሻገር ደግሞ ኢትዮጵያ ከዚህ በኋላ ትሰራቸዋለች ብላ ያቀረቻቸውን ትላልቅ ፕሮጀክቶች እንግዲህ የማዳበሪያ ፋብሪካ እንዲሁም ደግሞ ሁለተኛውን ፌዝ የተፈጥሮ ጋዝ ነዳጅ ማውጫ የመሰረት ድንጋይ ባስቀመጠችበትና የመጀመሪያውን ባስመረቀችበት ማግስት መሆኑ ደግሞ ይህንን በዓል የበለጠ ለየት እንደሚያደርገው አባገዳዎችም እንዲሁም ደግሞ በዚህ በዓል የታደሙ እንግዶች አንስተዋል። ከምንም በላይ ግን በተለይ አምና ከነበረው የዘንድሮ ደግሞ የበለጠ ኢትዮጵያን ወደ አንድ የተሰባሰቡበት በአንድ ላይ የተገኙበትና በአንድ ላይ የኢሬቻ በዓልን ያከበሩበት እንደሆነ ሲያነሱ ነበር። እኔም ለመታዘብ እንደሞከርኩት እንግዲህ ቅድም እንዳልኩት ከበርካታ አካባቢዎች የመጡ ወጣቶች የመጡ እንግዶች በዚህ በዓል ለማክበር ታድመዋል። ከተለያዩ የውጭ ሀገራትም ጭምር እንግዶችን ወደዚህ ለምታደሙት እንግዶች ለማየት ችያለሁኝ። እንግዲህ ይሄ ደግሞ በተለይ ኢሬቻ በዓል ለቱሪዝም ዘርፉ ያለውን ትልቅ አበረክቶ የሚያሳይ ነው ብለን ማንሳት እንችላለን። እንግዲህ ዘንድሮ በእንደዚህ ባለ በደመቀ ሁኔታ ተከብሮ ውሏል። በሚቀጥለው ደግሞ ሌሎች ከዚህ የበለጠ አምሮና ደምቆ እንደሚመጣ ጭምር ተስፋ እንዳላቸውም ሲነግሩኝ ነበረ። እንግዲህ ለዛሬ ለሰዓቱ ያለኝ መረጃ ይህን ይመስላል። ግን እንደምታዩት ያማረ የተዋበ አካባቢ ነው ያለው። ወጣቶች በጭፈራ አካባቢውንም እንግዲህ ሞቅ እያደረጉት ይገኛሉ። እንግዲህ በሌሎች የአየር ሰዓቶቻችን ደግሞ ሌሎች መረጃዎችን ይዘን እንመለሳለን። አመሰግናለሁ። ሳምሶንን ለመረጃዎቹ ከልብ እናመሰግናለን። እንቀጥላለን። ኢሬቻ ለሀገራዊ ሰላምና አብሮነት ያለው አበርክቶ ከፍተኛ መሆኑን በበዓሉ የታደሙ ብሔር ብሔረሰቦች ተናግረዋል። ዛሬ ማለዳውን ከሀገሪቱ የተለያዩ ክፍሎች የመጡ በርካታ ብሔር ብሔረሰቦች ኢሬቻን በደመቀ መልኩ በሆረ ፊንፊኔ አክብረዋል። በራሳቸው አልባሳት እንዲሁም አጨፋፈርና አምረው እንዲሁም ተውበው የበዓሉ ድምቀት መሆናቸው የፈጠረባቸውን ደስታ ከኢቢሲ ጋር በነበራቸው ቆይታ ገልጸዋል። አስተያየታቸውን ባልደረባችን ህይወት አዘጋጅተዋለች። አብረን እንከታተል። እዚህ ህዝቦች አንድነታቸውን የበለጠ የሚያጠናክሩበት የባህል ትስስራቸውን የህዝብ አንድነቱን የሚለዋወጡበት ስለሆነ በጣም የሚደነቅ ነው እላለሁ። የኢትዮጵያን እሴቶቻችን ማስጠበቅ አስጠብቀን በዚህን አይነት ህብር በአንድ ቦታ መቆም ለኢትዮጵያ ትልቅ ምሰሶ የሆነ ሀብቷ ነው እና ይሄ ነገር በበለጠ ሁኔታ በተሻለ ሁኔታ ከትውልድ ትውልድ እየተካ መሄድ መቻል ያለበት ነገር ነው። ትልቅ ነገር ነው ብዬ ነው የማምንበት። ኢሬቻ በዚህ ልክ አሁን ብሔር ብሔረሰቦችም ጭምር መተው እየታደሙ ስለሆነ ይሄ የብሔር ብሔረሰብን አብሮ ማክበር አብሮ አንድ ላይ ማሳለፍ የራስ ስሜት እንዲሰማ ያደርጋልና በጣም የማንነት ስሜት አሁን እኔ የራሴ በዓል እንደ ያሆዴን እንደማከብር አድርጌ ነው ሲጨፍር ስደሰትም የነበረ።
ስለ ሰው ነው የሚጸለየው። ስለዚህ ለወንድማማቾች የሚደርስ ጸሎት ነው። ለኢት የሚደርስ፣ ለአባት የሚደርስ፣ ለወንድም የሚደርስ፣ ለአያት የሚደርስ፣ ለምድርቱ የሚጠቅም፣ ለትውልዱ የሚጠቅም አንድ የሚያደርግ የሚያፋቅረን ከእግዚአብሔር ጋር የሚያገናኘን ጸሎት ነው። ኢሬቻ በዓል በጣም ከዚህ በፊቱ አሁን ዛሬ እንዴት ተደመቀ ቅልጥ ያለ ኦሮሞ ቁልቁሉ ባህልም ቁልቁሉ መሆኑን ዛሬ ደስ ብዬ አይቼዋለሁ። ተደርደርም ተጋብዘንም አናቅም አከብረንም አናቅም። አዲስ ነው ለኛ። ግን ደግሞ ስናይ በጣም ትልቅ የመደመር ምልክታችን ነው። የሁላችንን ያሰባሰበ ሁሉንም ኢትዮጵያዊ የተገኘበት ኢሬቻ በዓል እውነት በጣም አስደስቶናል። በየዓመቱ ነው ባይዘው አላባ ማህበረሰብ መጥቶ የሚያከብረው። አላባ ብሔረሰብና ኦሮሞ በጣም ተቀራራቢና አጎራባችም ነው። እኛም በየዓመቱ የምናከብረው ሴራ በዓል አለ። ኦሮሚያ ወንድሞች መጥቶ በጋራ ያከብራሉ። ይሄ ደግሞ አብሮነትን ያጠናክራል፣ ኢትዮጵያን ከፍ ያደርጋል። ስለዚህ ዘንድሮ በጣም ብዙ ፕሮጀክቶችን አስመርቀናል፣ ጀምረናል። አብሮነታችን ደግሞ ሲጠናከር ኢትዮጵያ ከፍ የምትልበት ኢሬቻ በዓሉ መሪ ቃሉ አንዱ የኢትዮጵያ የሀገራችን መሰራረትን መስረት ያደርጋል ስለሆነ ይህ አብሮነትን የሚያጠናክር ነው። የኢሬቻ በዓል ህዝቦች የሚፈቃቀሩበት፣ የሚደሰቱበት፣ ሰላም የሚያመጡበት፣ የተጣሉት የሚታረቁበት ስለሆነ በኢትዮጵያ ላይ ያለውን ሰላም ለማስጠበቅ ኢሬቻ ራሱን የቻለ ትልቅ ትርጉም አለው። ምክንያቱም ኢሬቻ ኦሮሚያ ላይ አባገዳዎች በኢሬቻ በዓል የተጣሉትን ሰዎች ጠርተው ያስታርቃሉ። መንግስት ለህዝቦች ቅሬታ ካለው ይቅርታ ይጠይቃል። ህዝቦች ለመንግስት ሄደው የሚያስፈልጋቸው ይጠይቃሉ፣ ያገኛሉ። ስለዚህ የኢትዮጵያን አንድነትና ሰላም ከማስቀጠል አኳያ ኢሬቻ ትልቅ ትርጉም አለው። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የሆረ ፊንፊኔ ኢሬቻ በዓል በአዲስ አበባ በታላቅ ድምቀት ተከብሯል። በዓሉ ምን መልክ ነበረው? ከተከታዩ ተንቀሳቃሽ ምስል ተካትለን እንመለስ። duuban dhufaa jirti bariin tuni nagaa nuusaa qaba barri kuni nagaa ta'a barri kuni nagaa ta'a. የተከልነው በልምላሜ አፍርቶ የዘራነው አሽቶ
ያስቀመጥነው ተስፋ ብርሃን ጠርቶ ለአዲስ ዛሬ ለአዲስ ዘመን ምስጋናን ይዘን ብራ ዕለት መጣ፣ ብራ ቀን ወጣ። ተሰባሰብን፣ ወደ መጪው አለፍን፣ አብረን ተሻገርን። ምስጋና፣ ተስፋ፣ አብሮነት ዳበሰን። በለምለም ቀን በአዲስ ዓመት አደሰ። እንኳን አደረሰን። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜናዎቻችን እንደቀጠሉ ናቸው። የኢሬቻ በዓልን እንደ የምስጋናና የሰላም በዓል ብቻ ከማየት ባሻገር የታሪክና የባህል ባለሙያዎች በዓሉን ከገዳ ስርዓት መሪዎች ጋር በማገናኘት ለኢትዮጵያ ህብረ ብሔራዊነት አበርክቶ እንዲሁም ለመንግስት ስርዓት ግንባታ የሚያበረክተውን አስተዋጽኦ ይገልጻሉ። ዘጋቢያችን ተስፋዬ ለምቤሳ በኢሬቻ በዓል ዙሪያ ሰፊ ጥናት ካደረጉ የታሪክ ባለሙያ ጋር ቆይታ አድርጎ ተከታዩን አዘጋጅቷል። አብረን እንከታተል። ኢሬቻ የኦሮሞ ህዝብ ወግና ባህል መገለጫ ብቻ አይደለም። ይህ በዓል ከገዳ ስርዓት ፍልስፍና የተመዘዙ መሰረታዊ እሴቶችን በአደባባይ የሚያሳይ ህዝባዊ ክንውን ነው። የተለያየ ቱሉ ደገባሳ ይባላሉ። በቢሾፍቱ ከተማ በኢሬቻ ዙሪያ ሰፊ ጥናት ያደረጉ የታሪክና የባህል ባለሙያ ናቸው። ኢሬቻ የገዳ ስርዓት መሰረት የሆነውን የሰላምና የልምላሜ ፍልስፍናን የሚያሳይ ህዝባዊ መድረክ መሆኑን ይናገራሉ። እነዚህ ቮልካኖ ኢሬቻ የሚከበርበት ተብሎ በቱለማ ኦሮሞ ይሄ ሆራ አርሰዲ ነው። ወደ ሆራ አርሰዲ ለኢሬቻ በሚሄዱበት ጊዜ ቅደም ተከተል አላቸው። ቅደም ተከተሉን የአካሄድ ቅደም ተከተል ስላላቸው የመጀመሪያው ሰልፍ ላይ የሚመጡት ልጃገረዶች ናቸው። ልጃገረዶች ምንም ሸር አያውቁም፣ ንጹህ ናቸው። ምንም ወንጀልም ጥፋትም የሌለባቸው ናቸው። ስለዚህ ንጹህ ስለሆኑ እነሱ ከፊት ለፊት ይሆናሉ። ከነሱ ቀጥሎ እናቶች ይከተላሉ። ከእናቶች ቀጥሎ አባገዳዎች ይከተላሉ። ከአባገዳዎች ጋር ፈረሰኛ ይከተላል። ግራና ቀኙን ፎሌዎች ለጥበቃ ይሰማራሉ። ሌላው ህብረተሰብ ከዛ ኋላ ነው። እነዚህ ህብረተሰብ አንዱ የሚይዙት ይህንን አባቦ ብራ ነው። ሁለተኛው ሳር ነው የሚይዙት፣ ጨቆርሳ ነው የሚባለው። ሁለቱን ነገሮች ይይዙና ወደ ኢሬቻ ወደ መልካ ይሄዳሉ። ሌሎቹ በተከታታይ እንደዚሁ ሌሎቹ መልካዎቹ የሚከበርባቸው በእንደዛ አይነት መልክ ህዝቡ እንዲከበር ይደረጋል። በኢሬቻ ላይ የሚካሄዱት ስርዓቶች ከማህበራዊና ሃይማኖታዊ ይዘታቸው ባሻገር የገዳ ስርዓትን እንደ አንድ ህግና ስርዓት መመሪያ አድርጎ የመቀበል ማሳያ ናቸው። እነዚህ መሪዎች ደግሞ ለዘመናዊት ኢትዮጵያ የፖለቲካ ስርዓት ግንባታ ወሳኝ መሰረት ሊሆኑ እንደሚችሉ ባለሙያው አብራርተዋል። ከአመት አመት ከዘመን ዘመን እንኳን አሸጋገረ ይሉና ያንን ምርቃት ያከናውናሉ። ምርቃት ሲያከናውኑ ምንድነው የሚይዙት? አባቦ ብራ የምትባለው እቺ ነች። አባቦ ብራ ለምንድን ነው የሚይዙት ብላችሁ ካላችሁ አባቦ ብራዎች 8 እንትሮች ናቸው፣ ቅጠሎች ናቸው ያሏቸው። እነዚህ 8 ቅጠሎች ከዘመን ዘመን የተሸጋገርንበትን አንደኛ ለማሳየት ገዳ በየ8 አመቱ ነው ስልጣን የሚረካከበው።
የገዳ ስርዓቶችም አባቶችም ወደ ስልጣናቸው የሚሸጋገሩት 5ቱ ገዳዎች ወደ ስልጣን የሚረካከቡበት በየ8 ዓመቱ ነው። ልጆቹም ደግሞ ወደ ገዳ ስርዓታቸው በየእድሜያቸው እየተሸጋገሩ የሚመጡት በየ8 ዓመቱ። ይሄንን በየአመቱ የሚሸጋገሩበት የሚያሳያቸው ማን ነው? 1 2 3 4 5 6 7 8 ይሄኛ አባቦ ብራ ይባላል። አባቦ ብራ ራሱ የሚመጣው በየአመቱ ነው። ዞሮ ያንን በየአመቱ የሚመጣን ሽግግር ኦሮሞ በዚህ ነው የሚገልጸው ራሱ። ከዛ በኋላ እዛ ደመራ ቦታ ላይ ይሄንን ኢሬቻ ካደረጉ በኋላ የቀረውን ይሄን አባቦ ብራ ይዘው ወደ ቤት ይገባሉ። በአጠቃላይ የኢሬቻ በዓል ከባህላዊ የምስጋና በዓል ባሻገር ከገዳ ስርዓት የተወረሱትን እሴቶች በማሳየት የሁሉም ኢትዮጵያውያን የጋራ መድረክና የመግባቢያ ድልድይ ሆኖ እያገለገለ መሆኑን ተመላክቷል። እነዚህ ግጋት 6ቱ አንዱ ፈጣሪን ማክበር፣ ሁለተኛ ምድርን ክብር ናት ብሎ መውሰድ፣ ሶስተኛ አባትን ማክበር፣ አራተኛው እናትን ማክበር፣ አምስተኛው ተራራን፣ ስድስተኛው መልካን ወይንም ወንዝን ማክበር ነው። ይሄኛው የተራራና የመልካው ከየት ተያይዞ የመጣ ነው? ያኔ ለዋቃ የእርቅም የተገኘበት የምስጋናም የተገኘበት መከበር ስላለበት በቱሉ ላይ የሚከበሩ ኢሬቻዎች የቱለማ ኦሮሞዎች 8 በተራራ ላይ የሚከበሩ ቦታዎችን ለይተዋል። እነዛ 8ቱም የገዳ ስርዓት የደነገጋቸው ናቸው እዚህ በቱለማ ኦሮሞ ዘንድ። በዓሉ ለሰላማዊ አብሮነት ለመከባበርና ለብሔራዊ አንድነት ግንባታ የሚያበረክተው አስተዋጽኦ የጎላ መሆኑንም ባለሙያው አስረድተዋል። ኢሬቻ የኦሮሞ ሕዝብ ከዘመን ዘመን ላሸጋገረው ፈጣሪው ምስጋና የሚያቀርብበት በዓል ነው። በዓሉን መላው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከኦሮሞ ሕዝብ ጋር በመሆን በጋራ ያከብሩታል። መስከረም ቸርነት የኢሬቻን አከባበር በተመለከተ ያዘጋጀችው መሰናዶ አለ። አብረን እንከታተል። ብዝሃነት መገለጫዋ በሆነው ኢትዮጵያ የብሔር ብሔረሰቦችና ሕዝቦች ብዝሃነት ከሚገለጥባቸው በርካታ በዓላት መካከል አንዱ ኢሬቻ ነው። ኢሬቻ የኦሮሞ ሕዝብ የክረምት ወቅት መጠናቀቁን ተከትሎ ለፈጣሪ ምስጋና የሚያቀርብበት እንዲሁም መጪው ጊዜ በጎ ይሆን ዘንድ ፈጣሪውን የሚለምንበት በዓል ነው። ከገዳ ስርዓት ጋር ጥብቅ ትስስር ያለው ኢሬቻ የቆየ እሴቱን ጠብቆ በድምቀት እየተከበረ ቀጥሏል። በበዓሉ አባ ገዳዎች፣ አባ መልካዎች፣ አባ ሙዳዎች፣ ሀደ ስንቄዎችና መላው የኦሮሞ ሕዝብ ከእህት ወንድም ብሔር ብሔረሰቦችና ሕዝቦች ጋር በጋራ በመሆን ያከብሩታል። አባ ገዳዎች ይመርቃሉ፣ የበዓሉ ታዳሚዎችና አክባሪዎች አሚን ብለው ይቀበላሉ። ህብር ወንድማማችነትና እህትማማችነት ጎልቶ የሚታይበት ኢሬቻ መላው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በአንድነት ያከብሩታል። ኢሬቻ በአዲስ አበባ ሆራ ፊንፊኔ እንዲሁም በቢሾፍቱ ሆራ ሀርሰዲ በሚል የመስቀል በዓል ከተከበረ በኋላ ባሉት የመጀመሪያዎቹ ቅዳሜና እሁድ ይከበራል። የኦሮሞ ሕዝብ የኢሬቻን በዓል ሲያከብር የተጣላ ታርቆ በንጹህ ልብ በዓሉን ያከብራል። በክረምት ወቅት ከተራራቀው ወዳጅ ዘመድ ጋርም ተገናኝቶ ጨለማውን ገፈህ እዚያ ያደረስከን ፈጣሪያችን ተመስገን በማለት እርጥብ ቄጤማ ውሃ ውስጥ በመንከር ፈጣሪውን ያመሰግናል። ለመጪው ጊዜም ይማጸናል። የኢሬቻ በዓል በዓመት 2 ጊዜም ይከበራል። አንደኛው አሁን እየተከበረ የሚገኘው ኢሬቻ መልካ ሲሆን ውሃ ዳር የሚከበር ነው። የኦሮሞ ሕዝብ በጨለማው የሚመስለውን የክረምት ወቅት መጠናቀቅ ተከትሎ ፈጣሪውን የሚያመሰግንበት ነው። ሌላኛው ደግሞ ኢሬቻ ቱሉ ነው። ይህ ደግሞ በተራራ ላይ የሚከበር ሲሆን በበጋ ወቅት ዝናብ ወቅቱን ጠብቆ እንዲዘንብ አዝመራው እንዲያፈራና መጠኑን ያላለፈ ዝናብ እንዲኖር ፈጣሪ የሚለመንበት ነው። የኦሮሞ ሕዝብ በባህል አልባሳት ደምቆ እህት ወንድም ብሔር ብሔረሰቦች በባህል ልብስ አሸብርቀው በጋራ የሚያከብሩት ኢሬቻ በዜጎች መካከል አብሮነት፣ አንድነት፣ እህት ወንድማማችነት እንዲጎለብት ያደረገ ነው። አሁን ላይ በዓሉን በርካቶች ከሀገር ውስጥ እንዲሁም ከውጭ ሀገር በመምጣት ወደ ስፍራው በማቅናት በድምቀት በአብሮነት ስሜት ያከብሩታል። ኢሬቻ ዘንድሮም ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ በድምቀት እየተከበረ ይገኛል። የኢሬቻ በዓል ሰላም፣ አንድነትና ወንድማማችነት የሚጠናከርበትና የምስጋና በዓል ነው። እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። ኢሬች አዳዳ ነገኝ ቶኩማ
jaalalaa fi obbolummaa cimsa. Ayyaana Irreechaa baga nagaan geessan. እንኳዕ ንመዓልቲ ፍቕሪ ሓድነትን ምስጋናን ዝኾነ በዓል ኢሬቻ بسلام أبصحكم. أنكع كحنوي إنكتينوي قالتوه أيروه عفايدة الرجع معك سنسوكسم. بقى نبتكسو قادين عيد الرجع أو مد نبت قليو مد إسعافيس مد وذجر مد نمو يولي وولالتنمو. واتن نجاجن واتن نجاجن ور نجاجن بيجي نجاجن واتن نجاجن واتن نجاجن ور نجاجن بيجي نجاجن የሆረ ፊንፊኔ ኢሬቻ በዓል በዚህ በመዲናችን በአዲስ አበባ በድምቀት ተከብሯል። ይህን የተመለከቱ ጉዳዮችን እየተከታተላችሁ ቆይታችኋል። አሁን በቀጥታ ወደ ቢሾፍቱ ወስዳችኋለሁ። ቢሾፍቱ የሚገኙት ባልደረቦቻችን ሜሮን ምትኩና አሸናፊ እንዳለ ደግሞ የያዟቸውን ጉዳዮች ወደ እናንተ ማድረስ ይጀምራሉ። አሸናፊና ሜሮን ሰዓቱ የእናንተ ነው። እናመሰግናለን ሀብታሙ። በጋያና ኢሬቻ ሆራ ፊንፊኔ ጌሰን ጤና ይስጥልን ተመልካቾቻችን፣ እንኳን ለአብሮነት የሰላምና የምስጋና ቀን ለሆነው የሆራ ፊንፊኔ በዓል በሰላም አደረሳችሁ ለማለት እንወዳለን። የኢትዮጵያ ቴሌቪዥን ይህንን የህብረ ብሔራዊነትና የአንድነት ቀን የሆነውን የኢሬቻ በዓልን በማስመልከት በነገው ዕለት የሚካሄደውን የሆራ ሀርሰዲ ኢሬቻ በዓልን ምክንያት በማድረግ ደግሞ በዓሉ የሚከበርበት ስፍራ ላይ ነው የምንገኘው። እንደምትመለከቱት ተመልካቾቻችን እነዚህ የመሳሰሉ ዘገባዎችን ደግሞ እዚህ ቢሾፍቱ ከሚገኘው ጊዜ ስቱዲዮ አሸናፊ እንዳለና ሜሮን ምትኩ ወደ እናንተ እናደርሳለን። አብራችሁ ነው። አብራችሁን ስትቆዩ የኢሬቻ በዓልን የተመለከቱ የተለያዩ ዜናዎችን ወደ እናንተ የምናደርስ ነው የሚሆነው። እዚህ ከቢሾፍቱ ጊዜያዊ ስቱዲዮ ወደ እናንተ ዜናዎችን ከምናደርሰው በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያጋሩን እንግዳና ሪፖርተሮቻችን አሉ። ቢሾፍቱ ደማቅ የሆነ አቀባበልን ለእንግዶቿ ለማድረግ ዝግጅቷን አጠናቃለች። ይህንን ጉዳይ በተመለከተ ደግሞ እንግዳሉን እንግዳችን የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋ ናቸው። እሳቸውን ወደ በኋላ እናገኛቸዋለን። እንዲሁም ደግሞ አጠቃላይ ያለው አቀባበል ደግሞ ምን ይመስላል በሚለው ላይ ባልደረባችን አያንቱ ምሩም ወደ በኋላ ተጨማሪ መረጃዎችን የምታጋራን ነው የሚሆነው። የበዓሉ የዋዜማ ድባብ ደግሞ ምን ይመስላል የሚለው ደግሞ ባልደረባችን ብሩክታዬ እንዲሁ ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። በነገው ዕለት የሚከበረውን የሆራ አርሰዴ ለማክበር በርካታ ታዳሚዎች ወደ ቢሾፍቱ እየገቡ ይገኛሉ። እዚህ ጉዳይ ላይ እንቆይና በከተማዋ ያለው የእንግዶች አቀባበል ድባብ ምን ይመስላል፣ በከተማዋ መግቢያ ላይስ ያለው ድባብ እንዴት ያለ ነው የሚለው ልታደርሰን ደግሞ ባልደረባችን አያንቱ ምሩ በቀጥታ መስመራችን ላይ ነው የምትገኘው። አያንቱ እንኳን አደረሰሽ። አጠቃላይ ያለው የበዓሉ ድባብ በመግቢያው ላይ እንግዶች እንግዲህ የሆራ ፊንፊኔን አክብረው ነው እየተመለሱ የሚገኘውና አጠቃላይ ያለው ድባብ ምን ይመስላል? ስሜቱን አጋሪ። አመሰግናለሁ አሸናፊና ሜሮን። እንግዲህ የኢሬቻ በዓል በነገው ዕለት በዚህ በቢሾፍቱ ከተማ በሆራ አርሰዴ በድምቀት የሚከበር ነው የሚሆነው። በዛሬው ዕለት እንግዲህ በአዲስ አበባ ከተማ ሆራ ፊንፊኔ ተከብሯል። ለዛ እንግዶች እንግዲህ እዛ ያከበሩ በዓሉን በርካታ ዜጎች እንግዲህ ወደዚህ ወደ ቢሾፍቱ ከተማ እየገቡ ነው የሚገኙት። የቢሾፍቱ ከተማ እንደሚታወቀው በዋናነት ሁለት መግቢያዎች አሉት። ወይ ዋናው መግቢያ ከአዲስ አበባ የሚመጣው መስመር እንዲሁም ደግሞ ከምስራቁ የሀገራችን ክፍል የሚመጣው ዋና መስመር አለ። በሁለቱም አቅጣጫ እንግዶች እየገቡ ይገኛሉ። አሁንም እንደምትመለከቱት ከጀርባዬ በርካታ እንግዶች ነው ወደ ከተማዋ እየገቡ ያሉት ማለት ነው። እንግዲህ ያለው ማቀባበል ስሜት በጣም ደስ የሚል ያቀባበል ስሜት ነው ያለው። የከተማዋ የጸጥታ ኃይሎች እንዲሁም ደግሞ ወጣቶች መግቢያው ላይ ሆነው እንግዶችን በኢትዮጵያዊ የእንግዳ አቀባበል ስነ ስርዓት እንኳን ደህና መጣችሁ እያሉ እየተቀበሏቸው ይገኛሉ። እንግዶቹም በተለያዩ የባህል አልባሳት ደምቀው ነው ወደዚህ ከተማ እየገቡ ያሉት። የቢሾፍቱ ከተማ ከዚህ ቀደምም እንግዲህ የቱሪስቶች መዳረሻ ናት። በርካታ እንግዶች ለመዝናኛነትም ይመርጧታል። በከተማውም የተለያዩ ሪዞርቶችና ሆቴሎች ይገኛሉ። ዛሬ ላይ ደግሞ በነገው ዕለት የሚከበረውን የኢሬቻ በዓልን በማስመልከት እጅግ ደማቅ ሆና ነው ያለችው። ሆቴሎችም
በዲኮር አሸብርቀው እንግዶችን እየተቀበሉ ነው ያሉት። የሚገቡ ያሉ እንግዶችም የተለያዩ የባህል አልባሳትን ለብሰው የተለያዩ ባህላዊ ዜማዎችን እያዜሙ እየጨፈሩ ደስ በሚል ስሜት ነው ወደ ከተማዋ እየገቡ ያሉት ማለት ነው። በተለይ ደግሞ ያሁኑን የኢሬቻ በዓል በዚህ በቢሾፍቱ ለየት የሚያደርገው በኮሪደር ልማት በአስፋልቱ እንዲሁም መንገዶቹ እጅግ ውብ ሆነው አምረዋል። በተለይ ደግሞ ከዚህ ቀደም ለመንቀሳቀስ ጠባብ የነበሩ መንገዶች ሰፍተው ሰዎች እንደልባቸው እየተንቀሳቀሱ እንደልባቸው እየጨፈሩ ብሔር ብሔረሰብ ልብሳቸውን ባህላቸውን ቋንቋቸውን እያንጸባረቁ እየገቡ ነው ያሉትና በጣም እጅግ ደስ የሚል ድባብ ነው ያለው። እንግዲህ አንዳንድ ሰዎችንም ለማናገር ሞክሬ ነበር ያለው ያቀባበል ሁኔታ በቢሾፍቱ ከተማ እንዲሁም ደግሞ ከተማዋንስ ከአምናው በተሻለ ዘንድሮ እንዴት አዩት የሚሉትን ደግሞ ጠይቄ ያነጋግሬያቸዋለሁ። የኔ ያለኝ መረጃ ይሄን ይመስላል። ያሰበሰብኩት መረጃ ደግሞ ይቀጥላል። ጅሬኛ በየነ ይባላለሁ። ከሸገር ሲቲ ከኩራጅዳ ክፍለ ከተማ ነው የመጣሁት። ከተማይቷ ደግሞ በጣም ውቦናለች። መግቢያው ላይ ደግሞ በጣም አቀባበላቸው በጣም የሚያስደስት በጣም ደስ ብሎን እያከበርን ነው። ገና እየገባን ነው። እኔ ዶክተር ፈይራ ቶለሳ ይባላለሁ። የመጣሁት ከጅማ ነው። ጅማ ነው የሚሰራው። ኢሬቻ ለኔ ሶስተኛ ጊዜ ነው። አቀባበሉ በጣም ደስ ይላል። መግቢያ ላይም አዲስ አበባ ላይም ጥሩ አቀባበል ነው የተደረገልን። ሁሉም በዲማቁ ባህሉን እያከበረ ነው እና የማህበረሰቡን አቀባበል እኛ ብቻ ሳይሆን ደግሞ ሌሎች ማህበረሰብ አቀባበልም በጣም ነው ደስ የሚለው። ደስ ብሎኛል። እኔ በኔ በኩል ስሜ ቡርዳ እባላለሁ። ከባቱ ነው መጣው። አቀባበሉ በጣም ደስ ይላል። በጣም ነው ደስ ያለን። ከትላንት ጀምሮ ደስ ይላል ያለን ነው አለ ተሰለፍተን አሁንም ስንመጣ ደስ ይላል። በጣም ነው ደስ የሚለው። ነዚፍ ዜኑ እባላለሁ። የመጣሁት ከጅማ ነው። የቢሾፍቱን ለማክበር ነው የመጣሁት። ድባቡ በጣም ደስ ይላል። ዛሬ ዋዜማ እዚህ አዲስ አበባ አክብረን ወደዚህ የመጣንበት ሰላም ነው። መንገዱ ያለው ድባብ ደስ ይላል። የአዲስ አበባን ኢሬቻን አክብረን አሁን ወደዚህ እየገባን ነው። እንደምታዩ በጣም ደስ ይላል። እጅግ በጣም በቃ እኔ እንጃ የመጀመሪያ ነው። በርግጥ አቀባበሉ ደግሞ በጣም ደስ የሚለው ብቻ እውነት በጣም ነው የወደድኩትኝ። ከተማዋ ደስ ትላለች። በርግጥ ዱሮም በደንብ ነው ማቃት። አሁን እጅግ በጣም ደስ ይላል። የቢሾፍቱ ያለው አቀባበል በጣም ቆንጆ ነው። ከመጀመሪያ ከደህንነቱ ጀምሮ ፎሌው ተሰባስቦ ወጣቱ ከጸጥታ ዘርፉ ጋር በመተባበር እያደረጉ ያሉት ለጸጥታው የሰጡት ቦታ በጣም ደስ የሚል ነው እና አቀባበላቸው በጣም ጥሩ ነው። ቀደም ሲል እንግዲህ እንደተከታተላችሁት ወደ ቢሾፍቱ ከተማ እየገቡ ያሉ እንግዶችን ያነጋገርናቸው ነበሩ። እነሱም ደስ በሚል ስሜት ወደ ከተማዋ እንደገቡ ከተማው ላይም ያለው አቀባበል ጥሩ እንደሆነ ተናግረዋል። መረጃ ይመስል ነበር። አመሰግናለሁ አሸናፊና ሜሮን። maatin nagaa jenne waatin nagaa jenne warri nagaa jenne biyyi nagaa jenne የኢሬቻ በዓል ሰላም አንድነትና ወንድማማችነት የሚጠናከርበትና የምስጋና በዓል ነው። እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። ኢሬች አዳዳ ነገኝ ቶኩማ ጃለላፊ ኦቦሉማ ጭምሳ አያን ኢሬቻ በገነጋን ገይሰን እንኳን ንመዓልተ ፍቅሪ ሓድነትን ምስጋናን ዝኾነ በዓል ኢሬቻ بسلام أبصحكم. أنكع كحنوي إنكتينوي قالتوه أيروح عفايدة الرجع معك سنسوكسم بقى نبتكسو قادين عيد الرجع أو مد نبت قليو مد إسعافيس مد وذجر مد نمو يولي وولالتنمو. maatin nagaa jenne waatin nagaa jenne warri nagaa jenne biyyi nagaa jenne እንቀጥላለን ተመልካቾቻችን። አሁንም ኢሬቻን የተመለከቱ መረጃዎችን ነው ወደ እናንተ ያደረሰን የምንቀጥለው።
እንግዳ መስመራችን ላይ ያሉ እንግዳችን የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ ናቸው። ለጊዜው እጅግ በጣም እናመሰግናለን። እንኳን አደረሰዎት ለማለት እንወዳለን። እንግዲህ በዛሬው ዕለት የሆራ ፊንፊኔ በዓል ኢሬቻ በዓል በደማቅ ሁኔታ አዲስ አበባ ላይ ተከብሯል ማለት ነው። በነገው ዕለት ደግሞ የሆራ ሀርሰዲ ኢሬቻ በዓል ይከበራልና ለዛ በዓል እንግዶችም እየገቡ እንዳሉ ቀደም ሲል በዜናችን እየገለጽን ነበርና እንደው አጠቃላይ የተደረገው ዝግጅት ምን ይመስላል? እንግዶችን አስተናግዶ ለመቀበልና ጊዜያቸውን ቆይታቸውን ጥሩ ለማድረግ በእናንተ በኩል የተደረገው አጠቃላይ ዝግጅቱ ምን ይመስላል ከሚለው እስኪ እንጀምር። እሺ በቅድሚያ ሁላችንም በተለይም ለባህሉ ባለቤት ለሆነው ለኦሮሞ ህዝብ ለኢትዮጵያ ብሔር ብሔረሰቦች በአገር ውስጥ በውጭ ሀገርም ላላችሁ ኢሬቻን በዓል ለማክበር ሁሉ ጊዜ ከኛ ጋር ያላችሁ በየቤታችሁ ለምታከብሩ እንኳን ለ2018 ለሚከበረው የኢሬቻ በዓል አደረሳችሁ አደረሰን መልካም በዓል ይሁንላችሁ የሚል የምኞት መልእክት ማስተላለፍ እፈልጋለሁ። እንግዲህ የኢሬቻ በዓል እንደሚታወቀው በኦሮሞ ዘንድ አሁን ደግሞ ለሁሉም ብሔር ብሔረሰብ እንደ ትልቅ በዓል እየተወሰደ ያለው ኦሮሞ መልካ ወርዶ ፈጣሪውን የሚለምንበት የታረቀ የታጣላ የሚታረቅበት እንደገና ላገኘው የሚያመሰግንበት ላጣው ደግሞ የሚለምንበት ትልቅ በዓል ነው። ይሄ በዓል ደግሞ ያው እንደሚታወቀው በባለፉት ስርዓቶች በትልቅ ችግር ስር ነበር የነበረው። አሁን ደግሞ ከለውጡ መንግስት ወደዚህ ያለው ነገር በዓልን በማደስ ህዝቡ የሚፈልገውን የሚወደውን ነገር መንግስት መስራት ስላለበት እኛም ደግሞ ይሄንን እንደ ቢሾፍቱ ከተማ አስተዳደር ትልቁ የኢሬቻ በዓል የሚከበርበት ቦታ የአርሰዴ ሆራ አርሰዴ ስለሆነ እዚህ ላይ በየአመቱ የምናከብረው እንዳለ ሆኖ በየአመቱ የሚከበረውን በዓል በጥሩ ሁኔታ እንዲያልፉ ህብረተሰቡ ያለምንም ችግር እንዲያከብር አካባቢውን የማዘጋጀት በደንብ ዘንድሮ ሰርተንበታል። በተለይም ኢሬቻ በዓል የሚከበርበት አካባቢ ጠቦ ለተለያዩ ችግሮች ህብረተሰቡን ሲዳርግ እንደነበረና በዘንድሮ አመት መንገዱንም በሃይቁ ዙሪያ በሆራ ዙሪያ ያሉትንም በደንብ እያዘጋጀን ያለነው መሆኑን ለመጥቀስ ነው። ህዝባችን ወደዚህ ሲመጣ አንደኛ የጸጥታም ችግር የሌለው መሆኑ የመንገድ ጥበት መሆን የሌለው መሆኑ በሃይቁ ዙሪያ 5 ኪሎ ሜትር ሙሉ በሙሉ ሰርተን ያዘጋጀን በመሆኑ በሃይቁ ዙሪያ ደግሞ ኢሬቻ አካባቢውን በደንብ በጽዳት ያስተካከልን መሆኑን ህዝባችን ወደኛ የሚመጣ እንግዳ በሙሉ አውቆ ወደኛ ሲመጣ እንደ በፊቱ ሳይሆን በአዲስ መልኩ የተዘጋጀን መሆኑን ለህዝባችን ለማሳወቅ ነው። ያው እንግዲህ ዝግጅታችንን እንደ ቢሾፍቱ ከተማ ጨርሰናል። በጸጥታው በእንግዳችንን ለመቀበል ቦታውንም በማዘጋጀት በሁሉም ዘርፍ ተዘጋጅተን ያው ከሆራ ፊንፊኔ ቀጥሎ አሁን እንግዳ ወደኛ አካባቢ ወደ ከተማችን እየገባ ይገኛል። በነገው ዕለት እንግዲህ ይሄንን በዓል አብረን የምናከብር ይሆናል። ለሁላችሁም መልካም በዓል እንዲሆንላችሁ እመኛለሁ። አቶ አለማየሁ አሰፋ ለጊዜዎትም ለማብራሪያውም እናመሰግናለን። መልካም በዓል ይሁንልዎት። እንቀጥላለን። ክብራትና ክብራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ቢሾፍቱ ጊዜያዊ ስቱዲዮ በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን የኢሬቻ በዓልን አስመልክቶ የተዘጋጁ ዘገባዎቻችን ነው የተመለከታችሁ የምትገኙት። ቀደም ሲል እንዳነሳ ነው የኢሬቻ በዓልን የሆራ አርሰዲን በዓል በደማቅ ለማክበር የተለያዩ ዝግጅቶች እየተደረጉ ናቸው የሚገኘው። የዛሬ የዋዜማው ድባብ ደግሞ ምን ይመስላል የሚለውን ደግሞ መረጃ ሊያደርሰን ሪፖርተራችን ብሩክ ታዬ በቀጥታ መስመራችን ላይ ነው የሚገኘው። ብሩክ እንኳን አደረሰ። ድባቡ ምን ይመስላል? የበዓሉ ተካፋይ ሆናል አንተምና ቀደም ብሎም እንግዲህ የተለያዩ ቦታዎች ላይ ዞር ዞር ስትል ስንመለከት ነበረ። አጠቃላይ የበዓሉ ድባብ ምን ይመስላል የሚለውን ደግሞ ጠቅላላ ያለ መረጃ አድርሰን። አመሰግናለሁ። እንግዲህ እናንተም ቀደም ብላችሁ እንዳነሳችሁት የ2018 የኢሬቻ በዓል ዛሬ በአዲስ አበባ ከተማ ሆራ ፊንፊኔ፣ ነገ ደግሞ በዚህኛ በምንገኝበት ቢሾፍቱ ከተማ ሆራ አርሰዴ በደመቀ ሁኔታ የሚከበር ነው የሚሆነው። በቅድሚያ ግን ለመላው የኦሮሞ ሕዝብ እንዲሁም በዓሉን ለሚያከብሩት ሁሉ እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ ለማለት እንወዳለን። ኢሬቻ እንግዲህ ከገዳ እሴቶች ውስጥ አንዱ ነው። ገዳ በኦሮሞ ሕዝብ ዘንድ መተዳደሪያ ስርዓት እንደሆነ ይታወቃል። ከዛ ውስጥ አንዱ የኢሬቻ በዓል ነው። ኢሬቻ እንግዲህ የሚከበረው
በአመት ሁለት ጊዜ የኦሮሞ ህዝብ ኢሬቻን ያከብራል። ኢሬቻ መልካና ኢሬቻ ቱሉ በማለት በክረምት ወራት በወጡ በመጨረሻ ጊዜያት የሚከበረው አሁን የሚከበረው የኢሬቻ መልካ አለ። ከዛም ባለፈ ደግሞ በበጋ ወቅት የሚከበረው ኢሬቻ ቱሉ የሚባለው አለ። አሁን በሚከበረው የኢሬቻ መልካ በዓል እንግዲህ የኢሬቻ በዓል እንግዲህ አዲስ አበባ ላይ በዛሬው ዕለት በደመቀ መልኩ በሆረ ፊንፊኔ ተከብሯል። በነገው ዕለት ደግሞ እኛ በምንገኝበት ቢሾፍቱ ከተማ ሆራ አርሰዴ የሚከበር ነው የሚሆነው። ለዚህም እንግዲህ የቢሾፍቱ ከተማ ሁለንተናዊ ዝግጅቶችን አድርጋለች። ቀደም ብለው ከንቲባውም በዜና ላይ ገብተው ማብራሪያዎችን ሲሰጡ ነበረ ማለት ነው። በዚህ ላይ እንግዲህ እኛም ከተማ ላይ ዞር ዞር ብለን የከተማው ዝግጅት ምን ይመስላል የሚሉ ነገሮችን ስንመለከት ነበረ። ዛሬ በተለይም አዲስ አበባ ላይ በሆረ ፊንፊኔ በዓሉን ያከበሩ ታዳሚዎች አሁን ላይ ወደ ቢሾፍቱ ከተማ እየገቡ ነው የሚገኙት። በጣም በባህል አልባሳት ተውበው ባማረ መልኩ ወደ ከተማዋ እየገቡ ነው የሚገኙት። ከብሔሩ አባላት ባለፈም እንግዲህ በርካታ ብሔር ብሔረሰቦችም በዚህ በዓል ላይ ለመታደም ወደዚህ እየገቡ እንደሆነ ተመልክተናል። የተለያዩ የኢሬቻን የተመለከቱ ጭፈራዎችን፣ ዘፈኖችን ጭምር በቡድን እየሆኑ እያሰሙ ነው እንግዲህ ወደ ከተማ እየገቡ የሚገኙት። ከዚህም ባለፈ እንግዲህ በባህል አልባሳት ከመዋብ ባለፈ እንግዲህ በቅርቡ በተለያዩ ኢትዮጵያ ከተሞች የተከናወነ ያለው የኮሪደር ልማት የሚታወቅ ነው። ቢሾፍቱም በዚህ በኮሪደር ልማት በጣም አምሮባት ነው የምትገኘው። በተለይ ለዚህ ለኢሬቻ በዓልም ሲባል ቅድመ ዝግጅቶች ሲደረጉ ነበርና አጠቃላይ ህዝቡ በባህል አልባሳት ደምቆ የመጣበት ሁኔታና ከዛም ባለፈ ደግሞ ከተማው ራሱ የተዋበበት በኮሪደር ልማት የተዋበበት አንድ ላይ ሆኖ ለከተማዋ ልዩ ገጽታና ውበት የሰጠበትን ሁኔታ ነው የተመለከት ነው። እንግዲህ ኢሬቻ እንግዲህ የሰላም የአብሮነት የህብረ ብሔራዊነት በዓል እንደሆነ ይታወቃል። የኦሮሞ ብሔር ተወላጆች እዚህ ከሚመጡት ባለፈ በርካታ ብሔር ብሔረሰቦች እዚህ በዓል ላይ ለመታደም እየተገኙ ነው የሚገኙት። ይህ እንግዲህ የኢትዮጵያን ህብረ ብሔራዊነት የሚያሳይ ደግሞ የባህል ልውውጥ ጭምር በኦሮምኛ ለኢሬቻ ከሚዘፈኑ ዘፈኖች በተጨማሪም በተለያዩ ቋንቋዎች ጭምር ዘፈኖች፣ ጭፈራዎች የተከናወኑ በጣም ቢሾፍቱ ዛሬ በዋዜማው በጣም በደመቀ መልኩ ተውባ ነው እየተመለከትናት የምንገኘው። ማታ ላይ ደግሞ ከተማው ላይ ያለው ሁኔታ ምን ይመስላል የሚለውን ደግሞ ተንቀሳቅሰን ለተመልካቾች የማታውን ድባብ ደግሞ የምናደርስ ነው የሚሆነው። ብሩክ፣ ለመረጃዎቹ እናመሰግናለን። መልካም ጊዜ ይሆንልህ። በጋ አያና ኢሬቻ ሆራ ፊንፊኔ ጌሰን በድጋሚ እንኳን አደረሳችሁ ለማለት እንወዳለን። ከዚህ ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮ አሁንም ኢሬቻን የተመለከቱ ዜናዎቻችን እንደቀጠሉ ናቸው። ሀደ ሲንቄዎች የሴቶች የፍትህና የሰላም ተምሳሌት ናቸው። የሚይዙት የስንቄ በትርም የሴቶች የማስታረቅ ስልጣን ምልክት ሲሆን በጦርነት ጊዜም ቢሆን መሳሪያ እንዲወርድ የማድረግ ስልጣን አለው። ታዲያ ለሰላም ግንባታ ሂደት ሀደ ሲንቄዎች እንዴት ይጠቀሙበታል የሚለውን ተስፋዬ ለሚሳ በተከታዩ ጥንቅሩ አሰናድቷል። አብረን እንከታተለው። ኢሬቻ የሰላምና የአብሮነት በዓል ከባህላዊ ይዘቱ ባሻገር ታዲያ በመላ ኢትዮጵያ ለሚገኙ የተለያዩ ብሔረሰቦች ታላቅ የመተሳሰሪያ መድረክም ነው። በዓሉ ከክረምት ወደ ጸደይ መሻገሪያና የምስጋና በዓል እንደመሆኑ መጠን በዚህ በበዓል ላይ የሰላም ዋነኛ ጠበቆች የሆኑት ሀደ ሲንቄዎች ወሳኝ ሚና ይጫወታሉ። በገዳ ስርዓት ውስጥ የሴቶችን የሰላም የፍትህና የመሪነት ሚና ምንነት ለመረዳት ከሀደ ሲንቄዎች ጋር ቆይታ እናደርጋለን። እንኳን አደረሳችሁ ማለት ፈልጋለሁ። እስቲ ከርሶ ልጀምርና ኢሬቻ ለሀደ ሲንቄዎች ወይ ደግሞ ለሴቶች ለእናቶች ምን መልእክት አለው? ተገናኝተን ሰላም የምንባባልበት እንኳን ክረምቱን ተሻገራችሁ እንኳን ከጎርፍ ተረፋችሁ ብለን ምስጋና የምናቀርብበትና ማገናኛችን ማለት ነው ኢሬቻ። የኛ ስራ አሁን ምንድነው? የባህል ምግብ ይዘጋጃል፣ የተጣላውን እናስታርቃለን። ይሄ ኢሬቻ ደግሞ የሰላም። ስለዚህ እስቲ በምንድነው የተጋጫችሁት? ሰላም አላችሁ? አሁን ለኛ የምስጋና ቀን ደርሷልና እርቅን እንፍጠር ብለን ጎረምሳዎቹን፣ ወጣቶቹን፣ ሽማግሌዎቹን ባልና ሚስት የተጣላውን ሁሉም የሚታረቅበት ሁሉም በሰላም አብሮ አክብሮ እንዲገባ ለወጣቶቻችን ራሱ ጥንቃቄ እንዲያረጉ የተጣላ እንዲታረቅ ይሄንን ስራ ላይ ነንና ያው የኛ ስራ በጣም ብዙ ነው። ሀደ ሲንቄ የሰላም እናት ነች። ሀደ ሲንቄ የሰላም እናት ነች። ማንም ሰው ቢጣላ ማንም ጠመንጃ ይዞ ቢመጣ እቺን ሲንቄያችንና እቺ ሳር ይዘን እፊቱ ከቆምን ይመልሳል እንጂ ወደ ውጋ አይሄድም። ክብር አላት። የአገር እናት ነች። የኢትዮጵያ እናት ነች። ጎሳ ልዩነት የለም። ቀይም ይሁን
ጥቁርም ይሁን እኛው ነን የወለድነው ከኛው ነው የተፈጠረው እናት ሁሉ ተሸካሚ ስለሆነች የሁሉ እናት ነች ያለ ሲንቄ ዱላችን ሲንቄ ዘን መሄዳችን የበዓላችን መገለጫ ነች እቺ ሳርም ለእውነት ምን ለምንበት ሳር ነች በኢሬቻ ወቅት ደግሞ እኛ ሴቶችም ሆነ ወንዶች አባገዳዎች ልብሳችን ለብሰን አምረን እዚህ ለምንገኝና በደስታ በፍቅር ትንሹም ትልቅም እዚህ ላይ መገለጫችን እናሳልፋለን አራሪዮ ያራሪዮ አራርሳ ረቢ ጃላታኑ አራራሚዮ በአጠቃላይ የያዙት የሲንቄ በትር የሴቶችን የሰላም ማስፈንና የፍትህ የመጠየቅ መብት ምልክት ሲሆን የሃደ ሲንቄዎች ሚና በኢሬቻ በዓል ብቻ አያበቃም ለዘላቂ ሀገራዊ ሰላም ግንባታም ዋነኛ ተምሳሌት ናቸው ሃደ ሲንቄዎች በበዓሉ ላይ የሰላምን ዋጋ ለብዙዎች ያስተምራሉ በኢሬቻ በዓል ላይም ይህንኑ ነው የሚያንጸባርቁት ለኢቲቪ ተስፋዬ ለሚሳ ከሆራ አርሰዲ ቢሾፍቱ አራሪዮ አራርሳ ረቢ ጃላታኑ ከቢሾፍቱ ጊዜያዊ ስቱዲዮ የኢሬቻ በዓልን የተመለከቱ ዜናዎቻችን እንደቀጠሉ ናቸው በዛሬው ዕለት የሆራ ፊንፊኔ በደማቅ ሁኔታ ተከብሯል ቀደም ሲል ወደ እናንተ ለማድረስ እንደሞከርነው ደግሞ በነገው ዕለት የሚከበረው የሆራ አርሰዲን ለማክበር በርካቶች ወደ ቢሾፍቱ ከተማ እየገቡ ነው የዛሬው ክብረ በዓል ደማቅ እንደነበረና የነገው ክብረ በዓል ደግሞ በተመሳሳይ ደማቅ እንደሚሆን እንደሚጠብቁ ነው የበዓሉ ታዳሚዎች እየተናገሩ የሚገኘው ከዚህ ጋር በተያያዘ ደግሞ ተጨማሪ መረጃ ሊያደርሰን ሪፖርተራችን አቤል ሙሉጌታ በቀጥታ መስመራችን ላይ ነው የሚገኘው አቤል እንደምን ውለሃል አንተም እንኳን አደረሰ የበዓሉ ታዳሚዎች የዛሬው ክብረ በዓል ስሜት ምን ይመስላል አሉ በነገው ዕለት ምን ጠብቀዋል ጠቅለል ያለው መረጃ አድርሰን አመሰግናለሁ አሸናፊ እንኳን አብሮ አደረሰን ማለት ፈልጋለሁ እንግዲህ ቀደም ብለን እንደገለጽከው በርካቶች ዛሬ በአዲስ አበባ የሚከበረውን የሆራ አርሰዴ የሆራ ፊንፊኔን በዓል አክብረው አሁን ደግሞ በቢሾፍቱ ለሚከበረው ሆራ አርሰዴ እየገቡ ነው ያሉት ብዙ በርካታ የሚባል ቁጥር ያላቸው ሰዎች ወደዚህ እንግዲህ በዚህ መግቢያ የጎረፉ ነው የሚገኘው እኛም እንግዲህ የተወሰኑትን ስሜታቸው ለመጋራት ሞክረናል በተለይም በአዲስ አበባ የነበረው የህዝቡ አቀባበልና የከተማው ውበት እጅግ የተለየ ሆኖ እንዳገኙት ገልጸውልናል በርካቶች እንግዲህ ወደዛ የገቡትን እንግዶችን በመቀበል ውሃ በማቅረብ ሌሎችንም እንግዲህ ለበዓሉ ድባብ የበለጠ ድምቀት የሚሆኑ ነገሮችን በማድረግ ሰፊ ድጋፍ እንዳደረጉላቸው ገልጸውልናል እዛም በነበረው ሁኔታ መደሰታቸውን እንደዚሁ አንስተዋል ከዛ በተጨማሪ እንግዲህ አዲስ አበባ ደግሞ ያከበረው ህዝብ በአሁኑ ሰዓት እየገባ ነው የሚገኘውና በተለይ ደግሞ በሆራ አርሰዴ የሚከበረው ቢሾፍቱ ላይ የሚከበረው በዓል ደግሞ የበለጠ ደማቅ እንደሚሆን እንደዚሁ ግምታቸውን አስቀምጠዋል እውነት ነው ዘንድሮ ቢሾፍቱ እጅግ ተውባ ነው የምትገኘው በኮሪደር ልማት ላይ ከፍተኛ የሆነ ውበት ተፈጥሯል ከዛም ባለፈ በሆራ አርሰዴ ደግሞ ማክበሪያው ላይ በተለይ አምና የመጡ ሰዎች ዘንድሮ የሚያዩት ነገር እጅግ የተለየ እንደሚሆን እንደዚሁ እኛም በቦታው ለመመልከት ችለናል የተዋበ ነገር እንዳለ እንደዚሁ የነሱም ግምታቸው እንደዛ ነው ፍላጎታቸውም እንደዛ ነው ከዛ ባለፈ ግን ኢሬቻ በአብሮነት በአንድነት በመተባበርና በጋራ የሚከበር ደማቅ በዓል እንደሆነ እንደዚሁ አንስተዋል አዲስ አበባ ላይ የነበረው ምልከታቸው ይሄ መሆኑን እንደዚሁ ገልጸውልናል በተጨማሪ በቢሾፍቱ ደግሞ እንደዚሁ ዛሬ ምሽቱን ደምቆ እንደሚከበር እንደዚሁ አንስተውልናል ነገም ደግሞ በኢሬፈናው ቦታ ላይ በበለጠ እንደሚከበር እንደዚሁ ያላቸውን ሐሳብ ገልጸው አጋርተውናል አሸናፊ አቤል ለመረጃዎቹ እናመሰግናለን መልካም ቀን መልካም በዓል ተመልካቾቻችን ለጊዜው ያዝናቸው ዘገባዎች እነዚህን ይመስላሉ ከበዓሉ ዋዜማ በፊት እንግዲህ እዚህ ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮ ከትመን የኢሬቻን የተመለከቱ መረጃዎችን ወደ ተመልካቾች ስናደርስ ቆይተናል ዛሬ በደማቅ ሁኔታ በአዲስ አበባ የሆራ ፊንፊኔ በዓል ተከብሯል እዚህ ደግሞ ቢሾፍቱ የሆራ አርሰዲን በዓል ለማክበር እንግዶች እየመጡ ነው የሚገኙት ይሄንን ሁነትም ኢትዮጵያ ቴሌቪዥን በተለያዩ የቋንቋ አማራጮቹ የሶሻል ሚዲያዎቹ እንደዚሁም ደግሞ በተለያዩ አማራጮች ወደ እናንተ እየደረሰ መረጃዎችን የሚያደርስ ነው የሚሆነው በድጋሚ መልካም በዓል እንዲሆንላችሁ እንመኛለን ኢሬቻ የህብረ ብሔራዊነት አንዱ ማሳያ በዓል ነው መላው ኢትዮጵያውያን የሚኮሩበት ለሰላም ትልቅ ነገር የሚበረከትበት እለት ነው ይሄንን ደግሞ የኢትዮጵያ ቴሌቪዥንም በቀጥታ ስርጭት ለተመልካቾቹ ሲያደርስ ታላቅ ኩራት ነው የሚሰማው ነገም የሆራ አርሰዴን እንዲሁ በተመሳሳይ በቀጥታ ስርጭት ወደ እናንተ የሚያደርስ ነው የሚሆነው ለዛሬ ግን ለአሁኑ የያዝናቸው ዘገባዎቻችን እነዚህ ናቸው ሸጎሌ ወደሚገኘው ወደ ዋናው ስቱዲዮን መልሳችሁ ሀብታሙ መቀጠል ትችላላችሁ
እናመሰግናለን አሸናፊ እንዳለና ሜሮን ምትኩ በቢሾፍቱ ጊዜያዊ ስቱዲዮ መረጃዎችን ስላደረሳችሁን ከልብ እናመሰግናለን። ለእናንተም ለሌሎችም ባልደረቦቻችን መልካም በዓል እንዲሆንላችሁ እንመኛለን። እናመሰግናለን። የሆረ ፊንፊኔ ኢሬቻ በዓል በአዲስ አበባ በድምቀት መከበሩን ከዚህ ከዋናው ስቱዲዮ እንዲሁም በነገው ዕለት የሚጠበቀውን የሆራ አርሰዴ የቢሾፍቱን የኢሬቻ በዓል የተመለከቱ ጉዳዮችን ደግሞ ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮአችን የተለያዩ ጉዳዮችን ወደ እናንተ እያደረስን ቆይተናል። ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ሰላም